ምክር ፈልጌ ነበር። እኔ የልጆች እናት ነኝ። 2 ልጆች አሉኝ። ማለቴ ባለቤቴንም የተዋወቅኩትኝ እዚህ ስደት ላይ ነው። ልጆች ራሱ አሁን 7 ዓመት እና 8 ዓመታቸው ነው። ግን ባለቤቴ ጋር በቃ ልንግባባ አልቻልንም። እንደዚህ በመንገድም ስመጣ ያኔ በህገ ወጥ ነው እና የመጣሁት እዚህ ሳኡዲ የመን ላይ 8 ወር ስቀመጥም እንደዚህ አልተቀበለኝም። እሱም የሆነ ችግር ውስጥ ነበርና ግን ቢሆንም ከችግሩ ተፈትቶ ምናምን ደውሎ ራሱ አልጠየቀኝም። ግን እዚህ ከመጣሁ ደውሎ ያው በቃ ሚስቴ ነሽ ምናምን እዛ ሀገር እያለሁ በቃ እንዳትመጪ ወደዚህ ስደት እንዳትመጪ ከመጣሽ ሚስቴ አይደለሽም ምናምን ሲል ነበረ። ከዛ ግን እዚህ ስደት ከመጣሁ በኋላ እኔም እንዳልኩ እዛ የመን ላይ 8 ወር ስቀመጥ አንድ ቀንም ደውሎኝ አያውቅም። እኔም እንደዚህ ሰርቶ ክፍያ የሚባል ነገር አለ እዛ ብዬ ነው የመጣሁት። ከፊል ሳኡዲ ኑሬ ምናምን ልጆችን ራሱ እዚህ ሳኡዲ ነው ወልጃቸው የሄድኩትኝ። ግን ያኔ ኢትዮጵያ ስኖር በቃ ሀዘንተኛ ነበርኩ። ብዙ ጊዜ ከፋ ያላለቅስ ነበር። እናቴንም በስደት አጣሁ፣ ወንድሜንም እዛ ሆኖ ሞተ። አባቴ ደግሞ እንደዚህ በቃ ፓራላይዝ ሆኖ ነበርና በቃ ብዙ ችግር ውስጥ ነበርኩ። እዚህ ሳኡዲ አረቢያም በጥይት ተመትቼ 11 ወር ምናምን ታስሬ ነበረ እና በጣም ከባድ ሁኔታ ውስጥ ነበርኩኝ። ከዛ ሁሉን ነገር በቃ እዚህ እሱ 2015 ላይ ከባለቤቴ ጋር ነበር የመጣ ነው። ከዛ 2015 በአንድ ላይ መጥተነ እኔ የመን ላይ በጥይት ተመትቼ ጥይቱም የመን ላይ በሕክምና ወጣልኝ። ከዛ በኋላ 4 ወር ታክሜ ምናምን እንደገና በእግሬ ተጓዝኩ። ደንበርም ማለት ነው። ደንበሩን ቆርጠም ምናምን ተያዝኩኝ። ተይዤ እስር ቤት 11 ወር ታምሜ ምናምን በቃ አባቴም እንደታመመ ነገሩኝ። ያኔ እናቴንም አጥቻለሁ፣ ወንድሜንም አጥቻለሁ። ከዛ አባቴ ደግሞ ታመመ ሲባል በቃ እስር ቤት ሆኜ በጣም ነበር ያለቀስኩት። ሁሌ ነበር ማለቅሰው ማለት ነው። ከዛ ሀገር ከገባሁ በኋላ ያው ብቻ አላሳፈረኝም። እሱም የተወሰነ ላከልኝ። በፊት ሰርቼ ስለነበር ያኔ ትንሽዬ ከተማ ቦታም ነበረችኝ። አባቴንም እዛ እያስታመምኩኝ እጄ ላይ ምንም አይነት ብር የለኝም ነበረ። ላክልኝ ምናምን ስለው ያው የተወሰነ ወራቶች ላከልኝ። ከዛ በኋላ እንዴ እኔ ታመጣዋለሁ ማለት ጀመረ። እንደዛ ሲለኝ በቃ እንደዚህ የምትል ከሆነ እኔ ስደት ብርቅ አይደለም እመጣለሁ፣ ተመልሼ እመጣለሁ። እኔ አባቴንም እህቴ ጋር ጥዬ እመጣለሁ ስለው በቃ እንደዛ የምትይ ከሆነ ከመጣሽ ሚስቴ አይደለሽም አለኝ። ያኔ ቤቱ ደግሞ የራሴ ነው፣ ራሴ ነኝ የገዛሁት። እዚህ 6 ዓመት 7 ዓመት ስቀመጥ እሱ ጋር ሳልገናኝ በፊት የገዛሁት ቦታ ነበረ እና ቤቱን ደግሞ ቦታ አለውና ቤት ሰራበትኝ። እንደዚህ ውሃ ስራ ምናምን የሚባል ነገር አለና ሳኡዲ አረቢያ እሱን ነው የሚሰራው። ቤት ስራበት ምናምን ስለው አይ እንደዛማ መሆን አይቻልም ምናምን ሲለኝ በቃ ተናደድኩኝ። እሺ እንደዛ መሆን ካልቻለ ቢያንስ የቤት እቃ አሟላልኝ፣ የቤት እቃ ካሟላክልኝ እኔ እዚህ እቀመጣለሁ፣ ቤቱም ቀስ ብሎ ይሰራን ስለው 200 ሺህ ብር ነው ጠይቄ የነበረው። ግን አልክም አለኝ። ተናድጄ መጣሁ። ስመጣም ራሱ ልጆቼንም በቃ ልጆች አይደሉም አንቺ ሚስቴ አይደለሽም ምናምን ብሎ የነበረ ይሰማል። ግን ከዛ በኋላ ማለት ነው በቃ እኔ እዚህ ከመጣሁ በኋላ የመን ላይ ምን እንዳልኩ አልተቀበለኝም፣ ደውሎም አልጠየቀኝ። እዚህ ከገባሁ በኋላ ግን ያው በቃ ሚስቴ ነሽ እኔ ችግር ውስጥ ስለነበርኩ ነው ምናምን አለ። እሺ ብለን አይሰማም፣ እየታፈነ ነው ድምፅሽ። እሺ አሁን እሺ። ከዛ ከገባሁ በኋላ የልጆች እናት ነሽ ሚስቴ ነሽ እንዴት እንደዚህ ትያለሽ? ችግሩ ውስጥ ስለነበርኩ ነው ምናምን አለ። እሺ ችግር ላይ ብትሆን ደውለህ እንኳን መጠየቅ ነበረብህ። እንዴት እንደዚህ ትላለህ? እኔ ቤተሰቦቼን አጥቼ እኔ በጥይት ተመትቼ ምናምን ያኔ አባቴ ከሞተ ነው ደውሎ የጠየቀኝ። ከዛ እኔ ደግሞ በቃ የልጆች አባት ስለሆነ ችግር የለውም ብዬ በቃ በስልክ ማውራት ጀመርን ማለት ነው። በስልክ እያወራን በቃ እንደዚህ እንደሚወደኝ የሚነግረኝ ነበረ። እኔም እንደዛው በፊት ያኔ አብረን ስላሳለፍን 9 ዓመታችን ነው እንግዲህ ከሱ ጋር ከተገናኘን። ከዛ በኋላ በቃ
ድንገት የኢድ ጊዜ እኔ ጋር ካልመጣሽ አለኝ፣ ወደ ኢጃዛ ማለት ነው። እኔ ጋር ካልመጣሽ ሲለኝ እንዴት እንደዚህ ትላለህ? አሁን ላይ አባቴ ሙቷል። ቢያንስ ለአባቴ እንኳን አሁን በቃ የሆነ ተስካር የሚባል ነገር አለና አባቴን ውሃ ላጠጣ ነው ትንሽ መስራት አለብኝ ምናምን ስለው አይ እኔ የምልሽን የማትሰሚ ከሆነ በቃ ባል ሴት ልጅ ባልዋ የሚላትን ካልሰማች እኔ የምልሽን የማትሰሚ ከሆነ በቃ አንቺ እንደዚህ ሆነን መግባባት አንችልም ምናምን ብሎ ስልኩን ዘጋብኝ። ይሞናው ሀሳቡንም ደለተ። አሁን ቀጥታ መስመሩንም ሁሉ ዘጋብኝ። 2 ወሩ ተገናኝተን አናውቅም። ግን ያው ደህንነቱን በሌላ ሰው ስልክ ጠይቃለሁ፣ ያው ደህና ነው ይላሉ። እኔ ጋር ግን አንደዋወልም። ለምን እንደዚህ ያደርጋል? ያኔ በጣም ከፋኝ። እኔ በጣም ስቃይ ውስጥና ችግር ውስጥ ነኝ። ለራሴ ብቻዬን ነኝ የምጋፈጠው ሁሉንም ነገር ማለት ነው። እና ምክር ፈልጌ ነበረ። አሁን የት ነው ያለሽ? ሳኡዲ ነው ያለሁት። እሱም ሳኡዲ ነው ያለው። ስራ ትሰሪያለሽ? አዎ ስራ ነው ያለሁት። አሁን ላይ በሰርቶ ክፍያ ነበር መጥቼ የነበረው። ሰርቶ ክፍያዬንም ጨርሻለሁኝ። አመቴ ነው። አባቴም ሞቶብኝ ነበረ 8 ወሩ። እሱንም ተስካር ምናምን የሚባል እሱም 3 ወር 4 ወር ሰርቻ አባቴንም እንትን ብያለሁ። ግን አሁን ላይ ዘጋቢ። ቢያንስ አባቴን እንኳን እስከ ውሃ እስከማጠጣሽ ይጠብቀኝ። እኔ ልጆች አባት ነህ። እኔ በጥይት ተመትቻለሁ። 1 ሌሊት 2 ጥይት። እናት አባት ወንድም የለኝም። ያለህኝ አንተ ነህ። አንተ ማጣት አልፈልግም። ባትጠይቀኝም በቃ እኔ ልጆች አባት ነህ ብዬ ሳወራው ነበረ። በቃ ሌለ ግን አሁን ላይ እሱ ተለወጠ፣ ተቀየረ። እንደዛ ስለሆነ የምልሽን ማሰኝ ከሆነ እኔ ጋር ካልመጣሽ ምናምን ብሎ ዘጋብኝ። ስልኩንም ሁሉንም አድራሻውን በቃ አላገኘውም፣ የለም። አሁን የጤናሽ ነገር እንዴት ነው? ጤናዬ ደህና ነኝ። ያው ስራ ስሰራ አንዳንድ ጊዜ እግሬ ያስነክሰኛል። ኦፕሬሽን እንደው የሆንኩት ሆዴ ነው፣ በሆዴ ነው የወጣውና ያኔ አንዳንዴ ያሳክከኛል። ግን ሆኖ አላ አይደለ የ7 እና የ8 አመት ልጆች አሉኝ። እዚህ ሳኡዲ ነው የወለድኳቸው። እሱም ደግሞ የመጀመሪያዬ ነው። ቤተሰብ አስጠይቆ ነው የተጋባ ነው። ግን ቢሆንም በቃ ለምን እንደዚህ ያደርጋል? አንደኛ አገር ቤት ስመጣም ከመጣሽ ሚስቴ አይደለሽም ቤት ስራ ስለውም እንደዚህ ነው በቃ ሌለ። ግን እንደዛም ሆኖ በቃ እኔ ለሱ የሆነ የተለየ ነገር አለ። ለምን እንደሆነ አላውቅም እኮ። ዋናው ቁም ነገር አሁን በጥይት የተመታሽ ነገር ታከማሽ ድነሻል አይደል? ምንም የጤና ችግር የለብሽም አይደል? አዎ ደህና ነኝ እግዚአብሔር ይመስገን። ያው አንዳንዴ ስራ ሲበዛብኝ ያስነክሰኛል እንጂ ደህና ነኝ። እሺ ሚዩት አድርጊና አዳምጪ። አንደኛ ራስሽ ላይ ጫና አታብሽ። በህይወት መኖር የመጀመሪያ ቅድመ ሁኔታሽ መሆን ያለበት ገብቶሻል? በህይወት መኖር ጤናሽን መጠበቅ፣ ለራስሽ መቆም። አይሽ ማንም ሰው አይደርስልሽ። በጥይት ተመተሽ ወድቀሽ ታክመሽ ችግር ውስጥ ስትገቢ ያገባሽው ባል ያልሽው እንኳን ፊቱን ያዞራል። የማይቀየር አንድ ፈጣሪ ብቻ። እኔ ነግሬያችኋለሁ፣ እዚህ ምድር ላይ የማይቀየር ሰው የለም። ቤተሰባችሁ ጭምር ጀርባውን የሚሰጣችሁ ቀን ይመጣል። ስትወድቁ፣ ስትታመሙ፣ ስትቸገሩ ሲኖራችሁማ ይጨምሩላችኋል። ባላችሁ ላይ ምን ላድርግልሽ እናት፣ ምን ልሁንልሽ፣ እንዴት ልሁንልሽ ይሏችኋል። ሲኖራችሁ፣ ሲያምርባችሁ፣ ከፍ ስትሉ የወደቃችሁ ቀን ጋይስ፣ ያጣችሁ ቀን፣ ሁሉ ነገራችሁ ኪሳችሁ የጎደለ ቀን፣ ጥላችሁ እንኳን ይሸሻችኋል። ጥላ ማንም አብራችሁ አይቆም። በዛ ጊዜ ውስጥ አንድ የምታምኑት አንድ ፈጣሪ ብቻ ነው ከእናንተ ጋር አብሮ የሚቆመው። ከወደቁት ጋር አብሮ ዝቅ ብሎ እጁን ዘርግቶ የሚያነሳችሁ ገብቶሻል? ስለዚህ አሁን መጀመሪያ መስመር፣ ቀይ መስመርሽ ደህንነት ነው። ጤናሽ ሰላም ከሆነ ምንም የጤና እክል በየጊዜው ደግሞ ቼክአፕ አድርጊ። ሰርተሽ ገንዘብ ካለሽ እርግጥ ህጋዊ ካልሆንሽ ሊከብድ ይችላል። ግን ህጋዊ ላልሆኑት ራሱ ምርመራ የሚደረግበት ቦታ ካለ ይሄሽ የጤናሽ ሁኔታ ተከታታይ እንዴት ነው ሚለው መኖር አለብሽ። ይሄኛል ለአንቺ የሚኖር ማን ነው የሚለው ይህን እሷ አግብቶ አትምጪ በዚህ ግላ ዝባዝንኬ ምናምን ሲልብሽ የነበረው ማለት ነው የበለጠ የሆነ ነገር ጀምሮ በቃ ያን ነገር እንዳታቂበት ሌላ ታሪክ። አንቺ ለራስሽ መቆም አለብሽ፣ ለልጆችሽ መኖር አለብሽ። ከዛሬ ጀምሮ ምንድን ነው የምታደርጊው?
ገንዘብ ትይዣለሽ፣ ጤናሽን ትጠብቂያለሽ፣ ልጆችሽን ታግዣለሽ። አንቺም ከቻልሽ ስልክሽን ቀይሪና ለተወሰነ ጊዜ ራቂ፣ ሳቅሽ ይመለስ፣ ደህና ሁኚ፣ ከልጆችሽ ጋር ሳቂ፣ ብር ያዥ። ብር የሌለው ሰው ዛሬ ትቢያ ጭቃ ነው፣ ዞር ብሎ የሚያየው የለም። ከሰማይ በታች ተርፈሽ የምትኖሩ ገንዘብ ከያሽ ከዛ በታች የሚደርስልሽ ማንም የለም። እውነቴን ነው የምነግርሽ። ከዛ ስትለወጪ ሲያምርብሽ ራስሽን ስትጠብቂ ይመጣል። ሚስቴ አይደለሽ እንዲህ ብሎ አፉን ሞልቶ ማለት ነው። ስትወድቁ ያላነሳችሁ ሰው ስትነሱ ከመጣ ሳቃችሁ እንጂ ሊያመልጣችሁ የሚገባው እንዴት ነው የምትቀበሉት ወደ ህይወታችሁ? ይሄ ቻል አድርገው ትዕግስት የሚባል ነገር የለም። እንዲህ ሰው መስመር ሊኖረው ይገባል። ስወድቅ ረግጦኝ ሄዶ ስታመም በጥይት ተመትቼ መከራዬን ስበላ ራሴን ስት ምበላው ሳጣ ጎዳና እስክወጣ ድረስ ምናምን እንደዛ ከደረስኩ እና ያንን ችግሬን በራሴ ተጋፍጬ አልፌው ቀና ስል እንዴት ነህ እኔ እኮ ከሌለኝ ብሎ ቢመጣ አውቀዋለሁ እንዴ? እኔ እናት አላውቀው። ለምን ቤተሰብ አይሆን ቁርጥ አቋም ሊኖራችሁ ይገባል። አለዚያ መጮቻ ነው የሚያደርጓችሁ። ስለዚህ ይሄንን አድርግ። እሺ፣ ደስተኛ ህይወት ማለት ያኔ 2015 እንመጣ በአንድ ነው የመጣ ነው። ያኔ እሱ ጋር ከወንበር ቁጭ ብዬ ነው ጥይት ምን የኔ መታይ ከመኪና ላይ ነው የመን አካባቢ የተመታሁት ማለት ነው። እሱ ላይ ቁጭ ብዬ ነው አሳክሞኛል። እህቶቹንም ደዋውሎ በዛም በዚህም ብሎ ሕክምና ምናምን እሱ ነው ያሳከመኝ። ከዛ እኔ ድጋሜ ወደ ውስጥ ስገባ ነው የተያዝኩት። 11 ወር ታስሬ ምናምን አገር የገባሁት። አገር ከገባሁ በኋላ ነው እንደዛ ጸባዩ የተቀየረብኝ። ስገባም ብር ልኮልኝ ነበረ። ያኔ አላሳፈረኝም፣ ልኮልኛል። ለቤትም ለልጆችም ለአባቴም የሚሆን ግን እንደዛ ሆኖ እኔ በቃ ቤት ሰራልን ነው በቃ ቤት ለመስራት ነው ፍላጎት የነበረኝ። በፊት እንዳልኩ ሰርቻለሁ። ቤት ለመስራት ነው እቅዴ። ከዛ በፊት ደግሞ 3 አመት እሱ ውሃ እየሰራ ታስሮ ማለት ነው እስር ቤት 3 አመት ሙሉ ጠብቄዋለሁ። ልጆቼን ይዤ ከፊት ልጆቼን ይዤ ጠብቄዋለሁ እዛ አገር ቤት ማለት ነው። ይመጣን እያልኩ ከነገ ዛሬ አባቴ ጋር ልጆች ይዤ አሳድጌ ጠብቄዋለሁ። ከመጣ በኋላ ግን ተያይዘን ስንመጣ ነው ሁለተኛ ተያይዘን ስንመጣ በአንድ ላይ ቁጭ ብለን በጥይት ተመታ ሆኔን አሳክሞ ምናምን ወደ ውስጥ ልገባ ስል ተያዝኩ። ከዛ አገር ከገባው በኋላ ግን በቃ ጸባዩ ሲቀያየር እንደዛ ከመጣሽ ሚስት አይደለሽም ልጆችም ካንቺ የሉኝም ምናምን ሲል ተናድጄ በቃ በንዴት ነው ተገፋፍቼ የመጣሁት። ከዛ ግን መጥቼ እህት ወንድም የለኝም። እዛ ሰርቶ ክፍያ የሚባል ነገር ደግሞ ባልሽ አለ ባልሽ እያለ የባልሽ ቤት ሰዎች አሉ እነሱ እያሉ በቃ እንልክሽ ምናምን እያሉ በቃ በፊት እንደማልሰራው ተናደድኩኝ፣ ያለቀስኩኝ። 8 ወር ስቀመጥ ማንም ደውሎ የጠየቀኝ የለም። ግን እዚህ ከገባው በኋላ ሁሉም አለን አሉ። እሱም ደውሎ አባቴ ሞቶ ነበረ። በዛ ነው ደውሎ በቃ እኔ ሚስቴ ነሽ የጀመሩና ከዛ በቃ ድንገት ነው ያልመጣሽ በቃ ያልመጣሽ ዛሬውኑ ካልመጣሽ ብሎ በዛ ተጣላኝ። ከዛ ስደውል ማያነሳም፣ ሪከርድም ስጽፍ አይመልስም። ከዛ በቃ እኔ እየተጎዳው መጣው። በቃ አንድ ወር ሙሉ የሚሆን በቃ በሱ ያለቀስኩኝ፣ አስለቀሰኝ። በቃ ለምን እንዴት ያደርጋል እንደዚህ? እኔ በሽተኛ ነኝ፣ ብዙ ነገር አሳልፍ ያለው ሰው ያስፈልገኛል። ሰው በሚያስፈልገኝ ሰዓት ለምን እንደዚህ ያደርጋል ብዬ በቃ በጣም ተጎዳው ማለት ነው። አሁን ካወራችሁ ነው ያላችሁ 2 ወር አለፈን። ያኔ ስልኩንም ቀይሯን፣ ኢሞ ዋትሳፕም ደልቷን፣ ተገናኝተን አናውቅም። ግን አእምሮዬ እምቢ አለኝ። ስለሱ ማሰብ ያላቆመም። በቃ ለምን እንደዚህ ያደረገ? ወይ ከጎኑ ሌላ ሴት አለች ወይ ደግሞ እኔ ምን አጉድዬበት ነው? 9 ዓመታችን ነው። በዛ ላይ የመጀመሪያ የልጆች አባት ነው። ልጆቼ ደግሞ የ7 እና የ8 ዓመት ልጆች ናቸው። ያኔ እኔ አሁን 27 እና 28 ዓመቴ ነው። በ19 ዓመቴ እና በ20 ዓመቴ ሊወለድኳቸው ልጆቼ ማለት ነው። በልጅነቴ መከራዬን በልቼ ነው እሱ እስር ቤት ተቀምጦ ያሳደግኳቸው። ያንን ሳስብ በቃ ይከፋኛል፣ ሁሌ ያለቅሳለሁ። አይዞሽ፣ አሁን ልጆችሽ ሀገር ቤት ነው ያሉት? ማን ጋር ነው ያሉት ልጆች? እህቴ ጋር ናቸው። ምን ያህል ነው እድሜያቸው ልጆች? አንደኛው 8 ዓመቱ ነው፣ አንደኛው ደግሞ 7 ዓመቱ ነው። እሺ እኮ አሁን ይኸውልሽ፣ ያው ደህና መሆኑን አውቄያለሁ ብለሻል። እሱ አልፈለገም ነው ፖይንቱ። ምክንያቱም ሚስቱ ሆነሽ በዚህ መጠን ይሄን ሁሉ ፈተና አልፈሽ እዚህ ጋር
ደላልቶ ስልኩ እንዲሌት አድርጎ አጥፍቶ አንቺ ማውራት ካልፈለገ አንቺ ትኩረትሽን ከዛ ላይ አንሺና ለልጆችሽ መኖር አለብሽ። በተለይ ደግሞ ማለት ነው አሁን ብዙ ስራ ስሰራ ያስነክሰኛል ትንሽ ብለሽኛል። ስራሽንም በልክ አድርጊው። ገንዘብ ሰርተሽ ብዙ ለፍተሽ ፋይናሊ ውድቀት ከሆነ አልጋ ላይ ከሆነ የምትወድቂው ምንም ኪሳራ ነው። ገብቶሻል? ዋናው ነገር አሁን ስልኩን ምኑ ሲያጠፋ ያው በደህና ነው ወይ የሚለውን ደህና መሆኑን አረጋግጫለሁ ስላለኝ ደህና ከሆነ አልፈለገም ማለት ነው። ስለዚህ ወይ ሌላ ሴት እንዳልሽው አለችው። ያው ሁሉም ሰው በነገራችን ላይ የየባላችሁ በረከት ስትኖሩ የባላችሁን የፍቅረኞቻችሁን ስልክ የማየት እድል ቢኖራችሁ አብዛኞቻችሁ ሲንግል ነው የምትሆኑት። ስለዚህ አንቺ ትኩረትሽን ከዛ ላይ አንስተሽ ቅድም እንዳልኩሽ ራስሽን ለመጠገን፣ ጤናሽን ለመጠበቅ፣ ለልጆችሽ ለመኖር፣ ገንዘብሽን ሴቭ ለማድረግ ስሪ። ጠንካራ ከሆንሽ ማንም ሁሉም ሰው ጠንካራው ነው የሚፈልገው። ልፍስፍስ ከሆንሽ በሆነ አጋጣሚ የምታለቅሽ ከሆነ አይ ነገር እያልሽ ወገብሽን አስረሽ ወዲህ ወዲህ አመትይ ከሆነ ግን ማንም ከአንቺ ጋር መሆን አይፈልግም። ጠንካራ ሴት፣ አስተዋይ፣ በራሷ የምትተማመን ማንም ሄደ መጣ ማትሰበር ጎበዝ፣ ጥለዋት ቢሄዱ እንኳን በራሷ ተፍጨርጭራ የምትነሳ ኮንፊደንስ ያላት ሴት ከሆንሽ አታጫቸውም ሰዎችን፣ እነሱ ያጡሻል እንጂ። እሺ አይዞሽ። እሺ አመሰግናለሁ። እሺ ወንድሜ አመሰግናለሁ። አሁን ያገቡት ጋይስ እንደዚህ ከሆኑ ሲንግሎች ምን አናግባ አይደል? እኔ በ97 ዓመቴ ማግባት እቅድ ነው ያለኝ። ትቼዋለሁ። አሁን ለሌላ ጉዳይ እንኑር። አሁን ከፈለኩ ደግሞ ወደ 130 ዓመት እገፋዋለሁ። ምን ይለኛል? እድሜ ረጅም እንደሆነ አስባለሁ። ክፉ ሰው እድሜው ረጅም ነው ባይዘ እና ጥሩ ሰዎች ነው ቶሎ የሚሞቱት። ፈጣሪ ቶሎ ልብ ያላቸውን ሰዎች ይወስዳል ወደ ራሱ ይባላል። እንደኔ አይነቱ የምድር ጉድ ነው። ቁጭ ብሎ ከዘራ ይዞ እኝኝኝኝ እያለ የሚኖር ነው ሰው። እኔ በ130 ዓመቴ ወይም አስብበታለሁ። አሁን ትቼዋለሁ ጋይስ። እንዲህ አሁን ያኔ ዘመኑ ሊቀየር ይችላል። አሁን ያገቡት ራሱ ምን ታስባላችሁ? የሲንግሎች ማህበር ድሮ ከባድ ነው። ጤና ይስጥልኝ እና የሆነ ሀሳብ እንድትሰጠኝ ፈልጌ ነው። እና ጓደኛም ደግሞ ፍቅረኛ ነበረኝ ማለት ነው። ቢያንስ 1-3-4 ዓመት ብለ ነው። ፍቅረኛ አለሽ? አዎ ነበረኝ። እንዴት ተዋወቃችሁ ከሚለው ጀምረሽ ንገሪ። ተዋወቃችን በስልክ ነው፣ በኤፍቢ ማለት ነው። ፌስቡክ ላይ የተዋወቅ ነው። እሺ። እና 4 ዓመት ሆኖናል። የሆነ ሰዓት ብቻ የሆነ በፍቃድ ሄጄ ነበረ እና የዛኔ ደግሞ ያኔ በአካል ተያይተናል። እና ደግሞ ያኔ አብዛኛው በቴክስት ነው። አይ በሚባል ጦስ ነው የተዋወቃችሁት? አዎ። እሺ። እና ያው 1-4 ዓመት አስቆጥረናል። እና ደግሞ ያኔ እየቆየን ጭቅጭቅ ወይም ደግሞ የሆነ እየተጣላ ምናምን መጣ ማለት ነው። እና ደግሞ እሱ እንደሚወደኝ የሆነ በቃ ከአንቺ ሌላ ማንም ህይወቴ ውስጥ እንደማይገባ ምናምን ይለኛል ማለት ይነግረኛል። እኔ ደግሞ ላምነው አልቻልኩም። እና ደግሞ እኔ ብዙም አንደዋወልም፣ አብዛኛውን ጊዜ በቴክስት ነው የምናወራው ማለት ነው። በአካል ሀገር ቤት ስታገኙ እንዴት ነበር ቆይታችሁ? አረ የሆነ በቃ ብዙም እንታለም። እሱም ሌላ ስራ ነበረው። ሰላም ተብተን የተላወጥ ነው ማለት ነው። ታይተን የተለያየ ነው። ንክኪ የለም? ምንም የለም። እርግጠኛ ነሽ? እንደርስበታለን በላብራቶሪ። የእውነት ወላሂ። እሺ። አሁን በስልክ ነው የምታወሩት? አዎ በስልክ የምናወራው፣ አብዛኛውን ደግሞ በቴክስት ነው የምናወራው ማለት ነው። ምንድን ነው የምታወሩት በቴክስት? በፊት ብዙ ሀሳቦችን እናወራ ነበር። አሁን ግን ቀዝቅዣለሁኝ እኔም ማለት ነው። የሆነ ምንም ለውጤ አሁን ላይ ቀዝቅዣለሁኝ። ሀሳብ ምናምን በፊት በጣም እናወራ ነበረ። ቀዝቅዟል? ቀዝቅዣለሁ እኔ ራሴ ማለት ነው። የሆነ ሀሳቦችን ብዙ እናወራ ነበረ በፊት። የሆነ የመሰልቸት ነገር አለ አይደል?
ችን ላይ ማለት ነገር ብቻ ነው ሰላምታ ብቻ ነው የምትለዋወጡት? አዎ እንደ በፊቱ አናወራም። እሺ እሱስ አይደውልልሽ? አንዳንዴ ይደውላል። አብዛኛውን ግን ቴክስት ነው የምናወራው። በምን ያህል ጊዜ ነው የምታወሩት? ብቻ እኔ መራቅ እፈልጋለሁ፣ ግን እሱ ደግሞ የሆነ የትም በቃ የእሱ እንደሆንኩ ምናምን የሚያውቀው እና ደግሞ እንዴት እንደማስረዳት ምናምን መለየት ፈልጌያለሁ እኔ ማለት የምለይበት ምክንያት የሆነ ምንም ተጨባጭ ነገር የለም። ገባክ? አሁን ቁም ነገር ምናምን አለ እንደዛ ምናምን የለም። ወሬ ብቻ ነው። አልተነካካንም ብላለች። እሺ ስለዚህ የሚፈልገውን አግኝቶ ነው አንልም። እሺ አሁን የምትፈልጊው አንቺ ማቆም ነው። ታዲያ ለማቆም ምንድን ነው ታዲያ ያገደሽ ነገር? ለማስረዳት ማስረዳት ማለት ነው። ለማስረዳት ለምን በቃ በቅቶሻል አይደል? አንቺ ጨርሰሻል። መቀጠል ለምን አታቆሚ? ማን በቃ ተግፋ አድርገሽ ለማለት ምንድን ነው የያዘሽ? ያን እንዳታረጊ የሆነ እንዴት ብዬ የሆነ ለመራቅ እንዴት ብዬ እንትን ማለት ይሆናል አይደለ? እሱ ተስፋ እንዳደረገ ምናምን ተስፋ እንዳደረገ። አዎ እድሜሽ ምን ያህል? 25 ከ22 አልፈናል ጋይስ። ኮንግራ ቀደም 28 ነበር፣ አሁን 25 ነው። ሴቶች ወደኋላ እንዳይመለስ ሚዩት አድርጊ፣ ሚዩት አድርጊ። ጥሩ ነው፣ ጥሩ ነው ያለው ጋይስ። ፑሽ እሺ። 25 28 30 ይግባ ይሂድ እንዴ። 22 እና 21 ላይ እኮ ተሰቃየ እድሜው ራሱ 22 21 21 እንዴ ምንድነው እድሜ ሁሉ በቃ እንዲሆነ ቀረ እንዴ? እኔው ራሱ እኮ 21 ልል ነው በዚህ በኋላ ምን ይለኛል በቀንሰው። አንደኛ ይኸውልሽ አሁን አንቺ ማቆም ከፈለግሽ ለምን አታቆሚም? ምክንያቱም ማስታወቂያ ሰርተሽ ነው እንዴ? አንዳንድ ሰው ማቆማችሁን ያ ሰው ማወቅ አለበት ግዴታ። ምክንያቱም ያ ሰው ማቆማችሁን ያን ግንኙነት ማቆም እንደምፈልጉ እንዲያውቅ የምትፈልጉት እኮ መቀጠል ስትፈልጉ ሰው አንቺ ከበቃሽና ሰውየው እንደማይሆነሽ ካወቅሽ መንገድም አይጠበቅብሽም እኮ በቃ ያ ህይወት እንደማይሆን ከዛሬ 5 ዓመት ነው 3 ዓመት ወደፊት አስበሽ ይሄ ሰው በቃ ለህይወትሽ እንደማይሆን ከገባሽ ዝም ብለሽ እኮ ነው መሄድ ያለብሽ። በቃ ዝም ብለሽ ማቆም ማውራትሽን ታቆሚያለሽ፣ ስልክ መደወልሽን ትቀንሻለሽ፣ ራስሽን በስራ ቢዚ ታደርጊያለሽ። እሱ ጋር ቴንሽንሽ እንዳይሄድ ራስሽን በሌላ ነገር ቢዚ እያደረግሽ እየራቅሽ ጋብ እየፈጠርሽ ትመጫለሽ እንጂ ምንም እኮ አያስፈልግም ማብራሪያ። አንደኛ ይሄ እንደዚህ አይነቱ ወንድ አይጎዳም። ለምሳሌ እንዳይጎዳ ብለሽ እንኳን አሳስቦሽ ከሆነ ፌስቡክ ላይ የተዋወቅሽው ወይ የኔናቱ እሱ የኔ 2-3 ሚስቶች አሉት እኮ ጤናማ ወንድ ፌስቡክ ላይ መጥቶ የተዋወቃችሁ ኢሞ ላይ ቲክቶክ ላይ መጥቶ ሀይ አይላችሁ እናንተ ብላችሁት ራሱ አይመልስም። ጊዜ የለውም እዛ ላይ ስለመጠባበስ የሚያስብበት ጊዜ የለውም። 3 እና 4 ሚስት ያለው ግን እንደፈለገ ወዲህ ወዲያ የሚል ግን ሜሴጅ ይልክላችኋል፣ ልብ ልቅርጽ ይልክላችኋል። ልብ አንዳንዶቹ ልብ ሲልክላችሁ የእውነት ልቡን ይላክላችሁ ይመስላችሁ ሰዎች። ልቡን ሳይሰጥ ልብ ይልክላችኋል በስቲከር መልክ አንጅታችሁ ሊበላ። ስለዚህ እኔ ናት አንደኛ ስለ እሱ አያሳስብሽ። ማስታወቂያ አትስሪ። ልሄድ ነው ትቼዋለሁ፣ ፍቅር ግንኙነቱን አቁም ያለው እሺ ትቼዋለሁ፣ ቻው እሺ በቃ ለይቶልናል ማለት አይጠበቅባችሁ። ላችሁ መጥፋት ምንም እንዳያሳስብሽ አይሆንም። እሺ እንዳትጨናነቂ፣ ማረጋገጫውን አነስተሽኛል። እሺ እሺ፣ አመሰግናለሁ። እሱ ከተጎዳ እኔ በነፍሴ ልጠየቅበት። እንዲህ አይነቱ ሰው ቀቅሎ ይበላሻል፣ ገንጥሎ ይጥልሻል እንጂ አይጎዳም። በታሪክ የሚጎዳው በጣም ጥሩ ልብ ያላቸው ሰዎች ናቸው የሚጎዱት። ጥሩ ልብ ያላቸው ሰዎች ደግሞ እንዲህ በቀላሉ ታገኟቸው አይደሉም። እንዲህ ነው ወርቅን መንገድ ላይ ታገኙታላችሁ? እንዲ አታገኙትም። ጭቃ ውስጥ አፈር ውስጥ ተንቦራጭቃችሁ በደንብ መሬት ቆፍራችሁ ነው ጊዜ ወስዳችሁ የምታገኙ። ዝም ብሎ አይገኝም ማለት ነው። ሄሎ ባቸዋል አንድ ነበሩ አስገብተናል። ነገ ደግሞ እንቀጥላለን። በጣም ጥሩ ጊዜ
ጊዜ ነበረን። የከፋችሁ፣ የጨነቃችሁ፣ ተስፋ የቆረጣችሁ፣ ብቸኝነት የሚሰማችሁ፣ ማውራት የምትፈልጉ፣ አዳማጭ የምትፈልጉ ሰዎች ኖ እኔ ወንድማችሁ ነኝ፣ አዳምጣችኋለሁ። ምንም ችግር የለም። መወለድ ቋንቋ ነው ጋይስ። እኔ 24 ሰዓት እግዚአብሔር በነፃ ከሰጠኝ ሳልከፍል እንዲሁ ቁጥሩ 24 ሰዓት ይኸው በነፃ እንካ ካለኝ ከ24 ሰዓት ውስጥ ለእናንተ 1 ሰዓት ተኩል ብሰጣችሁ ባካፍላችሁ ወይም ቁጭ ብዬ ባዳምጥ ምንም የጎልብኝ ነገር የለም። ሌላ ቀጣይ ወደ 22 ሰዓት ከምናምን አለኝ። አያሳስብም። ነገ እንገናኛለን። እድሜና ጤናውን ይስጣችሁ፣ ክፉ አይንካችሁ። ማንኛውም ኦሪጂናል ሞባይሎችን ወደ ኢትዮጵያም እየላክን ነው። እዚህም ሀገር ዴሊቨሪ ሰርቪስ አለን፣ ቤት ለቤት አላርማችን ጮኸች። እዚህ ኢማራት ውስጥ ደግሞ የቤት ለቤት አገልግሎት አለን እና ቤታችሁ ናችሁ ማዘዝ ትችላላችሁ ኤኒ ታይም። እዚህ ሀገር በ24 ሰዓት እስከ 48 ሰዓት ውስጥ እናደርሳለን። ወደ ኢትዮጵያም እየላክን ነው። ሌላም ሀገር አገልግሎታችንን ማግኘት የምትፈልጉ እዚህ ቲክቶክ ፕሮፋይል ውስጥ ስልክ ቁጥር አለላችሁ፣ የዋትሳፕ እሱ መጠቀም ትችላላችሁ። ኤኒዌይስ ልመርቃችሁ ነው። ልመርቃችሁ እስቲ። ምርቃቱ በጣም ሱስ የሆነበት ሰው አለ። ብዙ ሰው በሄዳችሁበት የሰው ፍቅር ይስጣችሁ። እሺ፣ አትታመሙ። መቼም ቢሆን ህመም አያገኛችሁ። ሆስፒታል የምትሄዱት ሰው ለመጠየቅ ለማገዝ ብቻ ይሁን። ክፉን ያደርግላችሁ። እንቅፋት የሚሆኑባችሁን ሰዎች፣ አስመሳይ የሆኑ ሰዎችን እሱ ከፊት እየቀደመ ይንቀልላችሁ። አረም የሆነ ነገር በሙሉ በህይወታችሁ ውስጥ እሱ ፈጣሪ ይንቀልላችሁ። ክፉ አያሳያችሁ። የምትሰሩት ይባረክላችሁ። ያልጠበቃችሁትና ያላሰባችሁትን ሲሳይ ቤታችሁ ይግባ። ወርቅ ጸጋ ያልብሳችሁ። ሰላሙን ያብዛላችሁ። ጤናውን ጨማምሮ ይስጣችሁ። ረጅም እድሜ ኑሩ በደስታ። በዙሪያችሁ የምትወዱትን ነገር በሙሉ ፈጣሪ ይጠብቅላችሁ። እንዲህ እንደ ሳቃችሁ ኑሩ። ጭንቀት፣ ሐዘን፣ መከፋት፣ መውደቅ ከህይወታችሁ ይለፍ። ነገ የምንገናኝ ይሆናል። እየመሸ ያለበት ሀገር የምትኖሩ በደህና አደሩ። እየነጋ ያለበት ሀገር የምትኖሩ